ጤና ይስጥልኝ ወገኖቼ፣ ለሁለተኛ ጊዜ ሰርቪስ ስመጣ ነው። እግዚአብሔር ምሕረት በረከቱ ከእናንተ ጋር ይሁን። ቅድም ኦንላይን ቲክታክ ውስጥ ገብቼ አንድ እህት ቤት ገብቼ አንዳንድ ጨዋታ ይዘን አቶ ጌታቸውን ደግፈው እና ዶክተር ደብረጽዮንን ቲፒኤልኤፍ መሪውን እያጥላሉ ሲናገሩ አይቼ እንግዲህ በእውቀት ከሆነም ዶክተር ደብረጽዮን ፒኤችዲ እንዳላቸው አቶ ጌታቸው ረዳ ደግሞ ማስተሩን እንደያዘ አንፎርችነት አቶ ከኮምፒውተር ጋር አጠገብ አልነበርኩም እና ብዙ ዳታና አርካይቭ ውስጥ የነበረው እዛ ነው። ግን ሳምሃው በአእምሮ ውስጥ የአቶ ጌታቸው የትምህርት ቤት እንትን አለ ነገር ነበረኝ አእምሮ ውስጥ መጣ። አፍጋርድ አደረጉኝ። የዶክተር ደብረጽዮንን ጠየቁኝና ኮምፒውተር ውስጥ አጠገብ አልነበርኩም፣ ቤት አልነበርኩም፣ ሰው ጋር ነበርኩኝና እያወራሁ እያለሁ ስፓርክ አድርጌ ሳምሃው አንዳንድ ጊዜ እኮ አይምሯቸው እያወቁት አእምሯቸው ብላንክ ይሆናል እና ነገር ግን ከዛም በኋላ በቃ ወዲያው ቤት መጣሁና የሚሰሙኝ ከሆነ እነዛ ወገኖች የዶክተር ደብረጽዮን ባችለሩን እና ማስተሩን በቴክኖሎጂ ኢንጂነሪንግ የሰራው አዲስ አበባ ዩኒቨርሲቲ ነው። ፒኤችዲውን ደግሞ ፓርክላር የሚሉት ሚኒያፖሊስ ሚኒሶታ ያለ ዩኒቨርሲቲ አላይን ነምበር በጣም ነው። አላይን ዩኒቨርሲቲ በዩኒቨርሲቲ ነው የጻፈው። ግልጽ ነው እና ሄዳችሁ ማየት ትችላላችሁ። እሱን የጻፈበትን ማየት የፈለጋችሁ እንደሆነ 2011 በፈረንጆች አቆጣጠር ነው። ስለዚህ ፒኤችዲውን ዶክትሬቱን ያገኘው ከዛ ዩኒቨርሲቲ ነው። ስቲል ዩኒቨርሲቲ ትልቅ ዩኒቨርሲቲ ነው። ሚድዌስት የሚሉት ሚድዌስት የሚባል አገር ሚድዌስት ይባላል። እነዚህ ኢሊኖይ ማለት ቺካጎ እንደ ቺካጎ ሰምታችሁ ኢሊኖይ ይባላል። ሌሎችም ካንሳስ ምናምን ብሎ ሚኒያፖሊስ ሚኒሶታ ሚኒያፖሊስ ሚኒሶታ የሚባል ሀገር እዛ ያለ ዩኒቨርሲቲ ነው። ስለሱ ጨረስኩና ዛሬ ወደ እናንተ ወደ አቶ ጌታቸው ነው። የአቶ ጌታቸው ደጋፊዎች ብዙዎቻችሁም አሁን ከስልጣኑ ላይ እንደሚወጣ ካቢኔ እንደሚሆን ካወቀው ብዙ ጊዜው ነው። ይሄ ነገር አሁን ወጣ እንጂ በግልጽ ወጣ። እንደምታዩት የመጀመሪያ ስብሰባውን ሲያደርግ ይሄ በጣም የታወቀ ነገር ነው። እርግጠኛ ነኝ ከቪክቶሪያ ሳውዝ አፍሪካ ግንኙነት ከጀመሩ ጀምሮ ከዛም በፊት ነው አቶ ጌታቸው ትሬት ያደረገው ያንን ህዝብ ኮምራዶቹን አብሮት ሊሞቱ የነበሩትን የካዳቸው ከዛን ጊዜ ጀምሮ ነው። እነዚህ ምርኮኞች ሲልክ መሳሪያዎቹን የተማረከውን የተበላሸውን ታንክ ያለ ሽፕ እያደረገ ሲልክ ማንም መመለስ ይችላል፣ ማንም ያስተዳድረው መሬቱን እነሱ ሰዎቹ ይመለሱ ሲል የኛዎቹ ይቅርታ የኛዎቹ ሬፕ አድርገዋል ከሻዕቢያ ወይንም ደግሞ ከውጭ ወራሪዎቹ ሲል ሲያጥላላ ያ ሁሉ ዲስፖይንትድ ያደረገን እንደው አንገታችንን እያቃጠለን በጣም እንደው ችግር እንኳን ፐርሰናሊ ችግር እንኳን ቢኖር የአንድ ቤተሰብ ሰው ከቤተሰብ ጋር ከወንድሜ ጋር ከእህቴ ጋር እህት ቢኖረኝ ወንድም ቢኖረኝ ግጭት ቢኖር ምን አደረገችኝ እናቴ ወይም አባቴ? ያ ነው በጣም የሚያሳዝነው። ዛሬ ያንን ህዝብ
ረግፎ 1 ሚሊዮን ህዝብ ጨፈጭፏል ባለው በተናገረበት አፉ በሚዲያ ስፖክ ማን ነበር አይደለ እንዴ? የዛች ክፍለ ሀገር መሪ መሪ እንኳን ከመሆኑ መሪ ሲሆን ያጠፋው ነገር ስፖክ ማን ነበረ? ኮሚኒኬሽን እንትን ነበር እና ብዙ ነገር የተናገረው ያ ሁሉ በተናገረው አፉ የዚህ ጠቅላይ ሚኒስትር ካቢኔ መንበር ሲሆን በጣም ያሳዝናል። እቺን ፒክቸር የለጥፍኩላችሁ ዛሬ የተሰበሰቡት ስብሰባ ነው። ዛሬ የተሰበሰበው እሱም ይሁና እንደ ካቢኔነቱ ተሰብስቧል እዛ። በጣም ያሳዝናል። በጣም በጣም እንደው ይሄ ነው የሚባል አይደለም። የማይጠበቅ ነገር ዋን አፓን ኤ ታይም ከታጋዮቹ ጎን ሆኖ ሳኒታይዘር የተባለለት ሰው ብትሬድ አድርጎ ኮምረዶቹን ብቻ አይደለም መቀሌ ዩኒቨርሲቲ ተሸሽጎ አይተውት በዚህ በሳተላይት እንትን አይተውት ለ2 ደቂቃ ነው እንዲህ ለ1 ደቂቃ ነው ያመለጠው። ቦዲጋርዶቹና መኪናዎቹ የቦምብ የፈነዱበት የእናትና የአባቱን ቤት ያፈነዳበት ያ እውነት እኮ እውነት ነው ብሎ በጣም ይሄ ጆክ ይመስላል ለምንሰማው ጆክ ነው። እንደዛ ላደረገው ዛሬም አገሪቷን ሌላው ቢቀር ክፍለ ሀገሪቷን ቢል በአማራና በኦሮሞን ህዝብ እየጨፈጨፈ ጀነሳይነቱ የታወቀ የዛ ካቢኔ ሆኖ ሲቀመጥ እንደው እኔ ለሱ አፈርኩ። ሌላ ለሱ እኔ አፈርኩ። በጣም ነው ያዘንኩት። እንደው አሁን ቅድም እንትን ላይ በነበርኩበት ጊዜ ከነዚህ ከሚደግፉት ወገኖች ጋር ሳወራ ኬዙን አውጥቼ ነበር ተናግሬ ነበር እና እንደነገርኳችሁ አእምሮ ውስጥ አልነበረም እና የዚህ ዶክተር ደብረጽዮን ሲያንቆሸሹት ይህንን በቃ እንደ ትልቅ አድርገው ኦፍኮርስ ቀላል ነገር አይደለም። ማስተሩን አውቀዋለሁ እና የአካዳሚ ነገርን ቀላል ነገር እንደው ግን የዛን ሰውየውን አጥላልተው ከሱ የበለጠውን ነው አጥላልተው አቶ ጌታቸው አስትሬት ነው ያለ አጥላልተው ዛሬ ከየት ነው ይህንን ኢንፎርሜሽን የመጣው ሲባል አፓረንትሊ ፕላን ተደርጎ ነው። በጣም ይሄ መንግስት በጣም የሚገርም መንግስት ነው። ታውቃላችሁ ፎርስ ኢንፎርሜሽን የሚሰጡ ቦታዎች አሉ። ይሄ ሽመልስ አብዲሳ ምናምን የሚመራው አካባቢ አንድ ነገር ለማውጣት ሲፈልጉ ለማድረግ የፈለጉ እንደሆን ፈርስት ውሸትን ያናፍሳሉ። ወይም ደግሞ አንዱን ሰው እንደ ጌታቸው መካፍ የፈለጉ እንደሆን እነዚህ አሁን መሪዎቹ ተቀባብለው የሚወጡት የመጣው ኢንፎርሜሽኑ ከዛ ነው። ተመለሰ እንግዲህ እናንተ ስታባረሩት አሁን ለአገሩ ሊሰራ ነው። በጣም የሚያሳዝን ነው። ያ ደም እሱን ቦዲጋርድ ሆነው ሲጠብቁት የፈሰሰ የነዛ የወጣት የዩኒቨርሲቲ ተማሪዎች ወጣት ደም በከንቱ አይደለም የፈሰሰው እና አንድ ቀን ያ ደም እሾህ ሆነው ምናልባት ይወጋ ይሆናል። አንቢሊቨብል ከምናገረው በላይ ነው። ወርድ የለኝም። ለዚህ እፍረት እንኳን ያልተሰማው የፈርስት ካቢኔት ሚቲንግ እፍረት ያላዘነው ይህን ያህል ነው። ገንዘብ ሰውን የሚቀይረው ማለት ነው። ይሄ ነው። ኮምሮዶቹን እንኳን ኖ ብሎ ስደት ላይ መኖር ይሻለው ነበር። ኖ ብሎ የጊዜቺ ለማትረባ ዓለም ህዝቡን
እንደውም የሞተለትን ህዝብ እንዲህ ብትሬድ ሲያደርግ really disgrace. He is a disgrace. በሉ እንግዲህ ወገኖቼ ጨረስ እግዚአብሔር